ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ ትዳርን በመምራት ጥበብ በ54ኛው ክፍል ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንግዲህ ዛሬ በ54ኛው በጓደኛ ሰበብ ቀጥታ ሚስቱን እስከ መፍታት የደረሰ በጓደኛዋ ሰበብ ትዳሯን እስከ መፍታት የደረሰች ሴት አለች። እቺን ሴት ታያት ስትባል አልተውም ብላ ይሄን ሰው ተወው አልተውም ብሎ ጓደኞችን በገደብ አድርጋቸው ተብሎ ጓደኞቹን በገደብ ባለማድረጉ ጓደኞቹን መርጦ ሄዶ ሚስቱን አጥቶ ያውቃል። በጣም የሚገርመው ግን እሱ ሚስቱን እንዳጣ ሲያውቁ ጓደኞች ግን ወደ ቤት ትዳራቸው ነው ሰብሰብ ያድሩት እሱን ራሱ ደውሎ ማግኘት እስከሚከብዳቸው ድረስ። እኔ አንዳንድ ሰው ብዙ የሚያውቀው ነገር አለ፣ በጣም ብዙ ደግሞ የማያውቃቸው ነገሮች አሉ። በጣም ብዙ የሚረዳቸው ነገሮች አሉ፣ በዛው መጠን ደግሞ ብዙ በጣም የማይረዳቸው ነገሮች አሉ። ከጓደኛና ከሚስት ምንም ቦታ ላይ አንድ ላይ አስቀምጠ የምታወዳድራቸው ሰዎች አይደሉም። ጓደኛ ሌላ ነው፣ ትዳር ሌላ ነው። ህይወትን መኖር ከፈለክ ለጓደኛ ራስን የቻለ ጊዜ ይኖር፣ ቦታ ይኖር። እዚህ ጋር ደግሞ ትዳርን መምራት የምትፈልግ ከሆነ ደግሞ እዚህ ጋር ደግሞ የራስ ጊዜ ይኖር። እግር ኳስ ሊሆን ይችላል፣ መጠጥ ሊሆን ይችላል፣ ማምሸት ሊሆን ይችላል፣ ቺት ማድረግ ሊሆን ይችላል፣ የባህሪ ለውጥ አንተ ላይ ከማምጣት አንፃር ሊሆን ይችላል፣ በኢኮኖሚ ማደግም መውደቅም ሊሆን ይችላል። ጓደኛ ማተር ያደርጋል። በጓደኛ ሰበብ የእውነት በጣም ብዙ ያደጉ ሰዎች አሉ። እግዚአብሔር የተባረከ ጓደኛ ከሰጣችሁ በጓደኛ ሰበብ እኔ ጓደኞቻቸው እዚህ ከፍሎላቸው የሚማከሩ ሰዎች እናውቃለን። እነሱ ለትዳራቸው ሳይማከሩ ጓደኛ ከፍሎላቸው ተማከሩ ተብሎ ትዳራቸውን ጓደኛ አድኖላቸው ያውቃል። ጓደኛው ሚስቱ ልትወልድ ደርሳ አርሷት ስንት ደረጃ እንድትደርስ ሰላም እንድትወልድ ልጆቿን በሰላም እንድታሳድግ የጎደላትን ገንዘብ ካሽ ሰጥቶ ብዙ ነገር ያደርግላል። ከወንድም የሚልቅ ጓደኛ አለ፣ ከወንድም የሚበልጥ ጓደኛ። በቃ ቢያንስ ሚስትየው አይታው ምንድነው ብላ ሳትናገረው እንዲህ ብላ ሳትመክረው ራሱ ህሊናውን ራሱን መምራት ራሱን ማስተዳደር የሚችል የተባረከ የተቀደሰ ጓደኛ። ቤትን እንድታድን፣ ንብረትን እንድታድን፣ ልጆችን እንድታድን ለበጎ ነገር የሚጋብዝ የሚገርም ጓደኛ አለ። ብትይዞ የሚጠቅም ባትይዞ ደግሞ የምትጎዳበት። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ስለ ፍቅሬው ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ ደግሞ የትዳር ሐኪም መጽሐፍ አሊያም ደግሞ 200 በትዳር ውስጥ ያሉ ችግሮችንና 200 መፍትሄዎቹ ዛሬ ባይፈጠሩ እንኳን ነገ በቤታችሁ ሊመጡ የሚችሉትን ቀድማችሁ የምታስቀሩበትን 200 ችግሮችንና 200 መፍትሄዎችን ዛሬ ባይመጣ የዛሬ 10 ዓመት ሊመጣ ይችላል፣ የዛሬ ዓመት ሊመጣ ይችላልና ቀድመ የምታስቀርበት መጽሐፍ ነው። እንዲሁ ደግሞ ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና እንዳያመልጣችሁ። ወደ 09774050 ላይ ደውሉ። በዛው መጠን ደግሞ ለትዳር መፍረስ ምክንያት የሚሆን ተበላሽተ መጥፎ ሰው ለመሆን ምክንያት እንድትሆን የሚያደርጉ ጓደኞች አሉ። እኔ ከሁሉ ምን አይነት ሰው ይገርማል አትሉኝ? በጣም የሚገርም የራሳቸው አቋም የሌላቸው ሰዎች በጣም ይገርሙኛል። በሰው ሳንባ የሚተነፍሱ ይሄ የሆነ ነገር ነግረዋል አይደለ? ሰው እኮ የተነገረው ነገር ወደ ግራ ያደርጋል፣ ወደ ቀኝ ያደርጋል። እሱን ነገር መርጦ የራሱን ነገር ጨምሮበት ወደ ቤት ይዞ ይመጣል። ግራ ሳይሉ ቀኝ ሳይሉ ከውጭ የሰሙትን ነገር ቀጥታ ወደ ቤት የሚተረገብሩ ሰዎች ያውቃል። ሴት ጓደኞች አላት። ወደ ግራ ሳትል፣ ወደ ቀኝ ሳትል፣ ወደ ላይ ሳትል፣ ወደ ታች ሳትል ከውጭ የሰማችውን ቀጥታ ወደ ቤቷ ይዛ የምትመጣ ሴት እናውቃለን። አትሊስት የሰማኸውን ነገር ሚዛን ላይ ያስቀምጥና ልክ ነው ልክ አይደለም፣ ወደ ግራ ወደ ቀኝ ወደ ላይ ወደ ታች አድርጋ እና ልክ ከሆነ ተቀበለው፣ ልክ ካልሆነ ጣለው። በጓደኛ ሰበብ እኔ ቤታቸውን ያፈረሱ የሀገር ጓደኞቹ ያመሻሉ። እነሱ ትዳር የላቸውም፣ ቤት የላቸውም፣ ልጅ የላቸውም፣ ህይወት የላቸውም። እሱ ትዳር አለው፣ ሚስት አለው፣ ልጆች አለው፣ ንብረት አለው፣ ድርጅት አለው። ከነሱ እኩል እስከ ሌሊቱ 10 ሰዓት የሚጠጣ የሚያመሽ ሰው አለ። የሷ ጓደኞች ትዳር የላቸውም፣ ወይ ፈተዋል ወይ ነገር። እነዚህ ልጆች ታያቸው መተው አትፈልግም። እሺ አንቺ ተስተካከለ መስተካከል አትፈልግም። እሺ እነዚህ ሰዎች ራቂያቸው መራቅ አትፈልግም። እሺ የነሱ ጋር የምትሰሚያቸው ነገሮች ቤት ውስጥ ይሻት አትምጪ ማድረግ አትፈልግም። በዚህ ሰበብ የገዛ ቤቷን ያፈረሰ ሴት አለች። ከነሱ እኩል በቃ ይሄ ፈት ሆና ከነሱ እኩል የምትዞር ጓደኛ ነው። ምናልባት መጥፎ ሊሆኑ ይችላሉ፣ ምናልባት ፈት ሊሆኑ ይችላሉ፣ ለባለትዳር ጥሩ ሊሆኑ ደግሞ ይችላሉ። እኔ ባለትዳር ሆና ለባለትዳር መጥፎ ሴት ፈቶና ግን ለባለትዳር ሴት ጥሩ ሴት እናውቃለን። እሱ ፈት ነው፣ ጓደኛው ግን እንዲፈታ አይፈልግም። እሱ አልፈታም፣ ግን ጓደኛው እንዲፈታ የሚፈልግ ሰው ደግሞ አለ። እና በተቻላችሁ መጠን ጓደኛ ስትይዙ በጣም ሲበዛ ምረጡ፣ በጣም ሲበዛ ተጠንቀቁ። ብዙ ሰው ትዳሩን አጥቷል፣ ብዙ ሰው ቤቱን አጥቷል፣ ብዙ ሰው ህይወቱን አጥቷል። ጓደኛ ያድንሃልም ይገላልም። ቅዱስ ጳውሎስ እኮ ይላል፣ መጽሐፍ ቅዱስ ይላል እኮ በጣም በሚገርም ሁኔታ ክፉ ባልንጀራ መልካሙን ጠባይ ታጠፋለች ይላል። ባልንጀራ ክፉ ከሆነ አንተ ደግ የምትሆንበት ምንም ነገር የለም። ባልንጀራሽ ክፉ ከሆነ፣ ጓደኛሽ ክፉ ከሆነች አንቺ ደግ የምትሆኝበት ምንም ነገር የለም። ልትሆኝ ትችያለሽ፣ ግን ከዛ በኋላ ግን አደጋ ነው። አይምሮሽ ላይ የሆነ ጠባሳ። እኔ ምን አውቃለሁ መሰላችሁ? ዳይመንድ ነው 400 ሺህ ብር ምናምን ይመስለኛል ዳይመንድ ገዝቶላት በጣም ተገርማ በቃ አብዳ በህይወት ዘመኑ አድርጎላት የማያውቀው በቃ ትልቅ ነገር ነው ያደረገላትና ጓደኛዋ ምን ትላታለች? ምንድነው ሰማይ ምድርን የገዛልኝ አልሽ? እኮ ተራ ነገር እኮ ነው።
ከዚህ የተሻለ እኮ ሊያደርግልሽ ይገባል ከሱ ካለው ነገር አንፃር ከሱ አንፃር እኮ ከዚህ የተሻለ ይገባል ማታ ገብታም ጥሩ ነው ከዚህ የተሻለም እኮ ይደረጋል አንተ ትልቅ ነገር አደረግኩ ብላ ያችኑ የሰማችውን ቃል ቤት ተናገረች እና የመጨረሻ ጫፍ ላይ የደረሱት በዛች ኬዝ ነው የመጨረሻ ጫፍ ላይ እንግዲህ ሰው ከጓደኛ የሰማውን መተ ባልየውን በቃ የራስ ጉዳይ በቃ ከዚህ በላይም እኮ ይደረጋል ብለ ስታጣጥል ምን ያህል እንደሚያም ልነግር አልችልም በቅርብም አንድ ከስተመር ያለች መኪና ገዛላት በጣም ተጨቃጭቃ አይሆንም በቃ ይሄ መኪና ካልተገዛ ተብላ የ7 ሚሊዮን ብር መኪና ተገዛ ምን ቢሆን ጥሩ ጓደኞቿ በጣም ያምራል እንደሱ መኪና ካስገዛሽ በቃ ከዛ በኋላ በቃ የሚገርም ነው ብሎ ካሳበዷት በኋላ ጨቅጭቃ ሰላም ነስታ እረፍት ነስታ የራሱ መኪና ሽጡ እሱ ዝቅተኛ መኪና ገዝቶ ያን መኪና በ7 ሚሊዮን ብር ምናምን ገዛላት ነርቶ ከጓደኞቹ ሲሉ ምን አለች ጓደኞቿ ጋር ይሄ መኪና ግን እንደተወራለት አይደለም ለከዝም ብሎ ነው ውስጥ ሲገባ ምናምን አሉ ጓደኞቿ እሷ ምንድነው ይሄ ብዙ እንዳትመጻደቅባቸው ነው ብቻ ለሆነ ምክንያት ጭንቅላት ይሄ ጭንቅላት ጫውታ ሲጫወቱባት ይሄ መኪና ለካ ውስጥ ገቢ ያና ላይ ተጋበዱ አይደለም ሁለት ቀን እንትን ካሉ ባለ አይ ወረቴ ያልቆ ነው መሰለኝ ብቻ ጠቀጠቀ መደራረግ ጀመረ ከዛና አንድ ቀን መኪና ውስጥ ቁጭ ብሎ እሱ ወደርሹ ታዲያ መኪናው እንዴት ነው ተመቸሽ እንትኑ ላይ አነዳዱ ላይ ምናምን ቀስ በምናምን ብሎ እየመከረስ ያለ ባክምን እንደተወራለት እንደተካበደለት ነገር አይደለም እንደተወራለት ነገር አይደለም እስኪ ዳራስ ይጂ አላት እስኪ ድጋሚው አሁን አላት እኮ ምንም በቃ እኔ እንጃ 2-3 ቀን ስለነዳውት ነው መሰለኝ በቃ እንደተወራለት አይደለም መኪናው ደንዝዜ ቁጭ አልኩኝ አለ በጣም ደንዝዤ ቁጭ አልኩኝ አለ ጓደኛ ታይ መተው አትፈልግም ከዛ ይዛ የምትመጣው ነገር ግን በቃ ጭንቅላቴን በቃ ሰው አላረጋለኝ ጓደኛህን ተውለዋለው በቃ መተው አልቻለም ግን ከዛ ይዞት የሚመጣው ነገር ግን አይምሮን ይረብሻል በነገራችን ላይ ደግሞ ምንም አይነት ጓደኛ አይኖር ማጋር እንደዋልክ አንተ አታቀም ይሆናል ሚስት ታቃለች አንቺ አታቀም ይሆናል ባለቤትሽ ያቃል የሆነ ነገር ይዞ ይመጣል ንግግር መካከል የተመረዘች ሚስትህና ሌላ ቀርቶ እኮ ሌላ ወንድ ጋር ሄደች ሚስት እኮ ታስታውቃለች እኛ በደንብ ስለማናስተውል እንጂ የሚማግጥ ወንድ ያስታውቃል እንደዚሁ አይታ አታቃለ እንደዚሁ አይታ አታቃለ ግን እንደዚሁ አይታ በቃ እንዲያርጓል ማለት ግን አይደለም ግን በይበልጥ ግን ያስታውቃል ዞሮ ዛሬ ነጥብ ምንድነው በጓደኛ ሰበብ የብዙ ሰዎች ትዳር ፈርሷል ጓደኛ አይኖርክ አይደለም ከጓደኛ ከሶሻል ላይፍ የምናገኘው ደስታና የአይምሮ ጤና አለ የምናገኘው ሰላም አለ የምናገኘው ፍቅር አለ ነገር ግን ባውንደሪ ይኖራችሁ በመጠን ይሁን ነው ሴትም ከሆንሽ ጓደኛ በመጠን ይሁን ነው ትዳርና ባለቤትሽን አታደበላልቅ ነው ትዳርህንና ጓደኞችን አታደበላልቅ ነው በጓደኛ ሰበብ ብዙ ሰዎች ትዳር አጥተው ያቃሉ ለማለት ያለው ምናልባት ይሄን ሳወራ ሐሳብ አስተያየት ትዝ ብሏችሁ ከሆነ ኮሜንት ላይ አስቀምጡልኝ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልክ ጎራ በሉ ስለ ፍቅሬው ስለ ትዳሬው በቂ ዕውቀት ማግኘት ከፈለጋችሁ ደግሞ የትዳር ሐኪም መጽሐፍ አሊያም ደግሞ 200 በትዳር ውስጥ ያሉ ችግሮችንና 200 መፍትሄዎች ዛሬ ባይፈጠሩ እንኳን ነገ በቤታችሁ ሊመጡ የሚችሉትን ቀድማችሁ የምታስቀሩበትን 200 ችግሮችንና 200 መፍትሄዎችን ዛሬ ባይመጣ የዛሬ 10 ዓመት ሊመጣ ይችላል የዛሬ ዓመት ሊመጣ ይችላልና ቀድመ የምታስቀርበት መጽሐፍ ነው እንዲሁ ደግሞ ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ እንዳያመልጣችሁ